ፍቅርን ከብዙ ጋራ ካላስተዋወቅኩኝ ሞቼ እገኛለሁ ያለው አብርሽ በስተመጨረሻም ብዙዬንና ፍቅርን አገናኛቸው። ብዙዬ ግን ስትመጣ ያሳየችው ሪያክሽንና የቃላት ልውውጥ እጅግ በጣም አስደንጋጭ ነበረ። ነገር ግን አብርሽ በግድም ቢሆን ከፍቅር ጋር አስተዋወቃቸው። ነገር ግን በጭራሽ እጅግ በጣም ደስተኛም አይደለችም ብዙዬ። ምክንያቱም ፍቅርን ለምን አውቃታለሁ ከዚህ በፊት ነገር ግን ደግሞ እንደዚህ ክፉ ቃላት መናገር አልፈለገችም ማለት ነው። ምክንያቱም አትሆንህም አያልፈልግም ለምንድነው ለማለት ሁላ እንትን አላለችም። እና የማይሆን ሰው ጋራ እየጠራህ ለምን ታስተዋውቀኛለህ? እኔ ግን ያሰብኩት ብቻህን እንደማገኘህ ነበረ ብላ እሷም ያው ተግደረደረች። ነገር ግን በስተመጨረሻ ከፍቅር ጋራ ተዋወቁ። በግድ እንዲተቃቀፉም አደረጋቸው። ምክንያቱም አብርሽ ዛሬ ላይ እጅግ በጣም በግድ ነበረ እንትን ሲል የነበረው። እኔ ቃላት የለኝም ስትል ቆንጆ ናት አይደል አሪፍ ናት አይደል ምናምን ሲላት በቃ መናገር አልፈለገችም። እኔን አታነካካኝ ነው ያለችው ማለት ነው። ምክንያቱም አይሆንም ማለት ነው እሷ የፈለገችው። ነገር ግን አብርሽ ቃላት የለኝም ስትለው ኦ ማይ ጋድ አያችሁ አይደል ተመልካቾች ቃላት የለኝም አለች። እንኳን እኔ እሷ ራሱ እህቴ ቃላት የለኝም አለች እያለ ሲናገር ነበር። እኔ ከዛ በስተመጨረሻም ብዙ ፍቅርን መከረቻት። ይሄ ሰው ይሆነኛል ወይ አይሆነኝም ወይ የሚለውን እንደ ሴት ልታስቢና ልታገናዝቢ ይገባል። አንቺ የልጅ እናት ነሽ ምናምን ብላ መከረቻት ማለት ነው። ነገር ግን ደግሞ ከአብርሽ ጋራ አልጨረስኩም ካንተ ጋር አልጨረስኩም የቤተሰብ ጊዜ እኔና አንተ ወስደን ማውራት አለብን ብላ እጅግ ተናዳ ጥላ ሄደች ማለት ነው። በዚህ አጋጣሚ እማማ ጮቤ ራሱ ጽፋለች። ብዙዬ ግን ደስተኛ አይደለችም ብላ ጽፋለች። አዎ ብዙዬ ደስተኛ አይደለችም። ምክንያቱም አብረው እንዲቀጥሉ የሚፈልጉት ሄርሜላና አብርሽ ናቸው እንዲቀጥሉ የምትፈልገው ማለት ነው። ግን ደግሞ አብርሽ ፍቅርን አመጣባትና እንግዲህ ነገም ይገናኛሉ። ነገር ግን ብዙዬ እኔ ሲመስልኝ ዛሬ ላይ የሄርሜላን ተወጃት አልነበር እንዴት ከፍቅር ጋር እንዲሆን ፈቀድሽ ተብላ ስለምትጠየቅ ለዛ ይመስለኛል እንጂ ብዙዬ መልሳ ነገ ደግሞ በቃ ደስ ታምራላችሁ እሷን ፍልቅልቅ ናት አየኋት አሪፍ ናት ስለዚህ አብራችሁ ሆኖ ምሳል ጋብዛችሁ ብላ መጋበዟ የማይቀር ነው ማለት ነውና እኔ እንጃ ብቻ ሰው እንዳይፈርድባት እንጂ ከልቧ አይመስለኝም ብዙዬ። ለማንኛውም ተቆጥታ ብዙም ደስተኛ ሳትሆን ጥላ ወጥታለች። እነ ጮቤ ሳይቀሩ ኮመንትም ጽፈዋል። ይሄው ኮመንታን አስቀምጥላችኋለሁ። በተረፈ ወዳችኋለሁ። ሰላም ቆዩልኝ። ሰብ ላይክ አድርጉ። ሄርሜላና ሩታስ ምን ይላሉ? ከብዙዬ ጋር ሲያስተዋውቃት ሩታና ሄርሜላ ውልቅ ብላችሁ ውጡ ከዚህ ህይወት። ምክንያቱም እንኳን ለእናንተ ሊሆን አይሆናችሁም ለፍቅርም አይሆንም። ምክንያቱም ትናንትና ስሟን ሲያጠፋ ነበረ። በሄርሜላ ላይ ቀለበት አስሮላት በእሷ ላይ ሲጀናጀንባት የነበረ ሰው ነው። ስለዚህ ለፍቅርም አይሆንም ትናንትናም ሲናገር ስለነበረ ማለት ነው። እና ለማንም አይሆንም። ሩታና ሄርሜላም እንዳትናደዱ በቃ ውልቅ በሉ ከዚህ ልጅ ብሎክ አድርጉትና ወደዛ ውጡ ማለት ነው። እና ለማንኛውም ሩታና ሄርሜላ ምን ይላሉ ምን ይሰማቸዋል የሚለውን በቀጣይ አቀርብላችኋለሁ። ፍቅርንም አስተዋውቅሻለሁ ነገ ሌላ ሰው ብሏታል። ያ ሰው ማን ነው? እስቲ ግምታችሁን አስቀምጡ ማለት ነው ውዶቼ። ያ ሰው ልዑል ነው። ሌላ ሰው ይሆናል ብዬ አላስብም። ልዑልን ሊያስተዋውቃት ነው ይመስለኝ። ለማንኛውም በቀጣይ ቪዲዮ ሁሉንም አቀርብላችኋለሁ። እስከዛው ድረስ ሰላም ቆዩልኝ።